የአረካ ግብርና ምርምር ማዕከል በንጥረ ነገር የበለጸጉ የተለያዩ ስራ ስርና ጥራጥሬ ሰብሎችን ለአርሶ አደሮች ተደራሽ እያደረገ እንደሚገኝ አስታወቀ። ማዕከሉ ከሬዝ ኤፍኤስ ፕሮጀክት ጋር በመተባበር በምርምር የተረጋገጡ የስኳር ድንች፣ ቦሎቄና የባቄላ ምርጥ ዘሮችን በቦሎሶ ቦምቤ ለሚገኙ አርሶ አደሮች በማሰራጨት ምርታማ አድርጓቸዋል። ማዕከሉ በቦሎሶ ቦምቤ ወረዳ ያስጀመረውን በንጥረ ነገር የበለጸጉ ሰብሎችን የማምረት ስራ ወደ ሁሉም አካባቢዎች ለማዳረስ አርሶ አደሮችን ለማላመድ መታሰቡን የገለጸው ደግሞ የወላይታ ዞን ግብርና መምሪያ ነው። ፍሬህይወት ተስፋዬ ዝርዝሩን አሰናድታለች። የአረካ ግብርና ምርምር ማዕከል በፍራፍሬ ስራ ስርና በሰብል እንዲሁም በሌሎች ግብርና ዘርፎች ጥናትና ምርምር በማድረግ ለአርሶ አደሮች ማሳ ተስማሚ የሆነ ምርጥ ዘር በማቅረብ ምርታማነትን እያሳደገ ይገኛል። ማዕከሉ በቦሎሶ ቦምቤ ወረዳ ከሬዝ ኤፍኤስ ፕሮጀክት ጋር በመሆን የባቄላ፣ ቦሎቄ፣ ፓፓያና የስኳር ድንች ምርጥ ዘር ለአርሶ አደሩ በማቅረቡ ተጠቅመናል የሚሉት አርሶ አደሮቹ በዘልማድ ከምናመርተው ጋር ሲነጻጸር ይሄ የተሻለ ነው ሲሉ ተናግረዋል። ባለሙያው አስተምሮን የባለሙያ ምክር ተቀብለን ከ2015 ጀምሮ 3 አይነት ምርጥ ዘር ባቄላ ይመጣ ቱንሳ፣ ገባልቾና ሎካል ከመጡት አንደኛ ገባልቾ ተቀብለናል። ገባልቾ ከዚህ በፊት በ2017 ከባድ ምርት ተገኝቶ ውጤታማ ሆነናል። አዲስ ምርጥ ዘር የሰጡኝን ስኳር ድንች ወስጄ ከዚህ በፊት የምንተክለውን ስኳር ድንች በተለየ መስመር ተክዬ የነሱን ምርታማነት ከፍተኛ ነው ሲባል የተረፈኝን ሽጬ በሬ ገዝቻለሁ። አሁንም ለዘር የሚሆን አለ። በንጥረ ነገር የበለጸጉ ሰብሎችን አርሶ አደሮች በዘላቂነት እንዲጠቀሙ የተለያዩ በሽታን መቋቋም የሚችሉ ምርጥ ዘሮችን ማቅረቡንና ለማቆየትም ከአርሶ አደሮች ጋር የምርምር ማዕከሉ እየሰራ ነው ተብሏል። ቦምቤ ወረዳና በአካባቢው ዘልቆ መሄድ ይችላሉ የሚለውን ነገር ሲናስብ ዘልቆ መሄድ አይችልም። የማይችለው ነው መሰላችሁ። በጋ ላይ ስኳር ድንች በቀላሉ ፀሐይ ሲጠነክር ማሳ ላይ ይቆይላቸዋል? አይቆይም። ማሳ ላይ አይቆይም። ስለዚህ ነው ስኳር ድንች ሰው ማምረት እናንተ ማምረት እየፈለጋችሁ ማምረት ያልቻላችሁት ምንድነው? ዘር አታገኙ። መሬቷን ያለሰልሳል። ይሄ ስኳር ድንች ወደዛ ቅጠሉን ይወስዳል። ከዛ መስኖ ይለቅበታል። ከዛ በኋላ ምን ያደርጋል? ለራሱ የሚበቃውን ያህል አስቀርቶ ለአካባቢ አርሶ አደሮች በተመጣጠነ ዋጋ ከሱው ከተረፈው እዚህ የመስኖ ገብ ቦታ ያላችሁ አርሶ አደሮች ከሱ ልትገዙ ትችላላችሁ። ቦሎሶ ቦምቤ ወረዳ በዛባ ቀበሌ ሬዝ ኤፍኤስ በሚባል የኔዘርላንድስ ኤምባሲ ጋር የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት በአረካ ማዕከል በኩል የሚሰራውን የምርምርና የምርምር ቴክኖሎጂ ኢኖቬሽን ስኬሊንግ ወይም ደግሞ በምርምር የተረጋገጡትን በማስፋፋት የሚሰራ ስራ ነው። መጀመሪያ በምርምር ደረጃ በአጠቃላይ በቦሎሶ በ4 ቀበሌዎች ነው የሚሰራው በቦሎሶ ቦምቤ። ከዛ ውስጥ እዚህ ከፍታማ ቦታ ላይ ባቄላና የጓሮ አትክልት ላይ ነው የሚሰራው። ስለዚህ ዛሬ ባለፈው አርሶ አደሮችን አሰልጥነን ግብአት ሰጥተን ማርሳ ላይ አዘራሩን አሳይተን ዛሬ ደግሞ ለእይታ ያበቃ ሌላኛው ስኳር ድንች ነው። ስኳር ድንች ይህ ስኳር ድንች እንዱ ኖርማሊ ዋናው ነጩ ሳይሆን ብርቱካናማ የሆነ ስኳር ድንች በተለይ ለህፃናትና ለአጥቢ እናቶች ከጤናም ጋር ከሌሎች ከምግብ ይዘቱ ባሻገር ደግሞ ለአይን ጥራት፣ ለአይምሮ ንቃት፣ ለህፃናት ለሚያጠቡ እናቶች ደግሞ ቶሎ እንዲያገግሙ የሚያደርግ ነው። የስኳር ድንች ምርት ከሀገራዊ የስኳር ድንች ምርታማነቱ ከፍተኛ መሆኑ የተገለጸ ሲሆን ቦሎቄና ባቄላ ነቀዝ ሳይበላ ለረጅም ዓመታት ለማቆየት የሚረዳ መፍትሄ በማግኘቱ የወላይታ ዞን ግብርና መምሪያ ይህንን ሁሉም አርሶ አደሮች እንዲጠቀሙ የማስፋፋት ስራ እንደሚሰራ ተገልጿል። ይህን ደግሞ ጠብቆ ለዘር እዚህ አካባቢ ያሉ አርሶ አደሮች አሁን የተወሰነ 64 አርሶ አደር ብቻ ነው ሙከራ የተደረገው።
ስለዚህ እነዚህ አርሶ አደሮች ደግሞ ወደ ሌላ አካባቢ ሰፋ አድርጎ እንዲሸጡ የምርት የዘር ሶርስ ሊሆኑም የሚችሉበት ሁኔታዎች አሉ። ይህን ደግሞ ለመጠበቅም ፊክስድ ባግም ነቀዝ እንዳይበላ ለመስጠት ቃልም የገቡበት በዛ ልክ የሄዱበት ሁኔታ ነው ያለው። በሌሎች ቀበሌያትም ላይ አሁን በስኳር ድንች ላይ ስራ እየሰሩ ያሉበት ሁኔታ እነፋራዎቻ ላይ ቦምቤ ገብረ ማርያም ማህበርም ላይ በጓሮ አትክልትም በፓፓያም በተለያዩ ስራዎች ላይ እጅግ በተሻለ ሁኔታ የተለያዩ ቴክኖሎጂዎችን እያመጡ በምርምር የታገዘ ስራዎችን እየሰሩ ያሉበት ሁኔታ ነው ያለው። እንግዲህ ባየነው ነገር እጅግ እንደ መምሪያ ደስ የሚል ስራ እየተሰራ እንደሆነ አይተናልና ይህን ደግሞ እኛም ከመደበኛ ስራዎቻችን ጋር አንድ ላይ አድርገን ከምርምር ጋር አንድ ላይ በመስራት ወደ ሌሎች አካባቢዎች በስፋት እንዲሰራ ለማድረግ ትኩረት ሰጥተን የምንሰራው ስራ ይሆናል የሚል ነገር ነው ያለኝ። የምግብ ዋስትናን ለማረጋገጥ ለአርሶ አደሩ የሚደረገው የሙያዊ ድጋፍና ግብአት በጊዜ ማቅረብ ምርታማነትን ለማሳደግ እንደሚረዳ ተመላክቷል።